Okay ተማሪዎች በዚህ ቪዲዮ ደግሞ የምናየው the fifth lesson on plants which is about seeds. So if you remember seeds ማለት fertilized ovule ናቸው. After a plant undergoes pollination በፊሜል ፓርቷ ውስጥ የሚገኘው ovule ወደ seed ማቹር ያደርጋል. After fertilized ovule matures it becomes seed ማለት ነው. ይሄ seed ሶስት ፓርቶች አሉት. Embryo which consists of the radicle, the plumule እና the hypocotyl, cotyledon ወይም endosperm የምንለውና ሲድ ኮት የምንለው ነው። ሶ ኤምብሪዮ የምንለው ውስጥ የሚገኙት እነዚህ ሁለት ፓርቶች ይሄ ራዲክል ነው። ራዲክል ማለት ፊውቸር ሩቱ ነው። ሶ the future root ስሙ ማን ነው? ራዲክል ነው ማለት ነው። ሌላኛው ደግሞ ፕሉሚዩል ነው። this is the future stem ማለት ነው። አሁን አዲሱ የሚበቅለው ከዚህ ዘር የሚበቅለው አዲሱ ፕላንት ፊውቸር ስቴሙ ማን ነው? the plumule ነው ማለት ነው። the hypocotyl ከዚህ የምናገኘው it's the seed coats ወይም ነው ኮቲሌደንን የምናገኘው ተመሳሳይ ነው። ከዚህ ከሁለቱ ፓርቶች ጋር የምናገኘው ፓርት ነው ማለት ነው። ሶ በዋናነት ግን radicle and plumule are considered the future root and the future stem of the plant, the new plant ማለት ነው። ሌላኛው ኮቲሌደን ነው። ኮቲሌደን it's also known as the seed coat ነገር ግን the special type of seed coat ነው ኮቲሌደን። it's not just a covering, it is consists of the endosperm. endosperm ደግሞ ኤምብሪዮ እንዲያድግ በውስጡ ስቶሬጅ ወይም ፉድ ስቶሬጅነትን የሚያገለግል ኮት ነው ማለት ነው። በመጨረሻም ደግሞ ሲዱ ከኮቲሌደን ውጪ የራሱ የሆነ ከቨሪንግ ይኖረዋል። ያ ደግሞ ኮንሲደር ቱ ቢ ሲድ ኮት ማለት ነው። ሶ ዲፔንዲንግ ኦን the number of seed coats a seed have በሁለት እንከፍለዋለን፣ ሞኖኮትስ እና ዳይኮትስ። ሶ ሞኖኮት ማለት ልክ እንደ ስሙ ሞኖ ማለት ዋን ነው፣ ኮት ያው እንደምናውቀው ከቨሪንግ ነው። አንድ ብቻ የሆነ ኮቲሌደን ከሆነ ያለው we consider it monocot. So cotyledon እና just a seed coat ወይም seed covering ምንድነው ልዩነቱ? cotyledon ላይ very much ምን አለን? ኢንዶስፐርም አለን ማለት ነው። ስለዚህ ይሄኛው ቲን ነው ዋን እንደመሆኑ ቲን ነው፣ ከዛ ኢንዶስፐርም አለው ማለት ነው። ሁለተኛው ላይ ግን we have the cotyledon ያ cotyledon ካለ it's mostly related with endosperm ነገር ግን not as much as the monocot. ዳይኮት ላይ ኢንዶስፐርሞች are not as present as the dicot ማለት ነው። ቲከር ነው the dicot since it has two layers, it has thick። ሁለተኛው በመጨረሻ ፉድ ስቶሬጅ የራሱ የሆነ ፉድ ስቶሬጅ ይኖረዋል ማለት ነው። so picture illustration ላይ this is the dicot ማለት ነው and this is the monocot። ዳይኮቱ ላይ እንደምታዩት ሁለት ነው ያለው። ሃይፖኮታይል የምንለው another covering ነው። ኤፒኮታይል ከውጭ የምናገኘው ነው። ኮቲሌደንስ ሁለት በመካከል የምናገኘው ሲዱ ውስጥ የምናገኘው ፓርት ነው። ከውጭ የምናገኘው ከቨሪንግ ደግሞ ሲድ ኮት ነው ማለት ነው። ኢንዶስፐርም ደግሞ it is food storage of the seed ነው። food for the embryo ማለት ነው። ኤምብሪዮ እንዲያድግ ወደ አዲስ ፕላንት እንዲያድግ ኢንዶስፐርም it is the food storage of the seed ማለት ነው። ሶ አሁን እነዚህ ሲዶች እንዴት ነው ዲስፐርስ የሚደረጉት፣ እንዴት ነው ጀርሚኔት የሚያደርጉት የሚለውን ሌሰን እናያለን ማለት ነው። ሲድ ዲስፐርሳል ማለት እንደምናውቀው ፕላንቶች ምን አይደሉም? ተንቀሳቃሽ አይደሉም። ስለዚህ ግን ከአንዱ ፕላንት ወደ ሌላ ፕላንት ግዴታ ምን መተላለፍ አለበት? ፖለን ግሬንስ otherwise there won't be fertilization, hence there won't be new plants ማለት ነው። ስለዚህ ኒው ፕላንቶችን ፎርም ለማድረግ we need the process of seed dispersal. seed dispersal ማለት ከፓረንት ፕላንቱ ሲዱ ተለይቶ በራሱ ማደግ እንዲችል ከፓረንት ፕላንቱ መበተን ወይም ዲስፐርስ መደረግ is considered seed dispersal ማለት ነው። ሶ ሰርቫይቭ እንዲያደርግ ወደ ቤተር የሆነ ኢንቫይሮንመንት ዲስፐርስ ቢደረግ ኢትስ ቤተር። ነገር ግን ዲፔንዲንግ ኦን ዘ ኤጀንትስ ነው። ለምሳሌ አሪፍ ሶይል ያለበት ቦታ ዲስፐርስ ቢደረግ ኦፍ ኮርስ ዜር ኢዝ አ ሃይ ቻንስ ኦፍ ፎርሚንግ አ ጉድ ኒው ፕላንት ማለት ነው። ያ ደግሞ እንዲሆን ኤጀንቶቹ ብዙ ጊዜ ዊንድ ቢሆን ይሻላል rather than water and animals ማለት ነው። ሶ ኤጀንትስ የምንላቸው እነዚህ አኒማልስ፣ ዊንድ እና ዋተር ናቸው። አኒማልስ ላይክ ፍሌሺ ፍሩትስ ኢተን ባይ በርድስ። አሁን ምንድነው የሚፈጠረው? ብዙ ጊዜ ወፎች ይበሉና ከወፎች አፋቸው ላይ ይወድቃሉ ሲዶቹ። ከዛ ያው የሚያርፉበት መሬት ላይ ከተመቻቸው ያድጋሉ ማለት ነው። ዊንድስ ላይ እንደምናውቀው ዊንዶች ከአንዱ ፕላንት ወደ ሌላው ፕላንት ያው ሲንቀሳቀሱ ፖለን ግሬን ትራንስፈር ሊደረግ ይችላል። ዋተር ላይ ፍሎት በማድረግ ሲዶቹ ፍሎት በማድረግ ከአንድ ቦታ ወደ ሌላ ቦታ ሙቭ ሲያደርጉ ፖሊኔሽን ሀፕ ሊያደርግ ይችላል ማለት ነው። ወይም ሲዱ ዲስፐርስድ ሆነልን ማለት ነው። the other one seed germination ነው። seed germination ምንድነው? አሁን ሲዱ ዲስፐርስድ ሆነና ሌትስ ሴይ የሆነ ቦታ ላይ አረፈ። ያ ያረፈበት ቦታ
if it is a good place ወይም ደግሞ ለሲዱ የሚመች ቦታ ከሆነ it is the seed ዶርማንሲው ይቀርና ጀርሚኔት ነው የሚያደርገው። ነገር ግን ማይመች ቦታ ከሆነ ያንን የሚመች ኢንቫይሮንመንት የሚጠብቅበት ፔሪድ it's considered seed dormancy። ስለዚህ ሲዶች አሁን የሆነ መሬት ላይ ካረፉ they need 3 የሆኑ ፕሪሪኳየርመንትስ አላቸው እንዲያድጉ ማለት ነው። የመጀመሪያው ዋተር ነው፣ ሌላኛው ኦክሲጅን ነው፣ ሶስተኛው ደግሞ ቴምፕሬቸር ነው። እነዚህ ሶስቱ ነገሮች ካልተስተካከሉላቸው በስተቀር ሲዶች በሚፈልጉበት ሰዓት ጀርሚኔት ማድረግ አይችሉም። ያ ጀርሚኔት እስኪያደርጉ ድረስ ያለው ፔሪድ ሲድ ዶርማንሲ ይባላል ማለት ነው። ስለዚህ ጀርሚኔሽን ማለት አሁን ቆሞ ከነበረ ዶርማንሲ ውስጥ ከነበረ ያንን ዶርማንሲ የሚቀርፍለት በቂ የሆነ ኦክሲጅን፣ ዋተር እና ቴምፕሬቸር ሲያገኝ በራሱ ማደግ ሲጀምር ጀርሚኔሽን ይባላል። ወይም the resumption of plant growth ወይም seed growth ጀርሚኔሽን ይባላል ማለት ነው። so the 3 essential ones የነገርኳችሁ ዋተር ነው። ዋተር ኦክሲጅን እና ቴምፕሬቸር ነው። ዋተር ለምንድን ነው የሚያስፈልገው? የሲዱን ኮት ምን ያደርገዋል ማለት ነው? ያለሰልሰዋል። ካለሰልሰው በኋላ ኦክሲጅን ወደ ሲዱ እንዲገባ ይረዳዋል ማለት ነው። የሲዱ ኮት ካለሰለሰ ኦክሲጅን በቀላሉ ስለማይገባ የተለያዩ አክቲቪቲዎች ሲዱ ውስጥ አይፈጠሩም። ስለዚህ የዋተር ዋናው ስራ ሲዱን ኮት በማለስለስ ለኦክሲጅን ፐርሜቢሊቲ መፍጠር ነው። ኦክሲጅን ደግሞ ስራው ምንድነው? እንደምናውቀው የተለያዩ ሜታቦሊክ ፕሮሰሶች የሚካሄዱት ወይም ሪስፓይሬሽን is in the presence of oxygen። ስለዚህ ኦክሲጅን መግባቱ የተለያዩ ኬሚካል ሪአክሽኖች ሲድ ውስጥ ቴክ ፕሌስ እንዲያደርጉ ያደርገዋል ማለት ነው። ሌላኛው ቴምፕሬቸር ነው። ቴምፕሬቸር if you remember like ኢንዛይሞች አክት የሚያደርጉት አት ኦፕቲመም ቴምፕሬቸር ነው። አሁን የተለያዩ ኬሚካል ሪአክሽኖች እንዲጀመሩ አት ኦፕቲመም ቴምፕሬቸር ካልሆነ በስተቀር ሲዱ ግሮ ማድረግ ወይም ደግሞ ጀርሚኔት ማድረግ አይጀምርም ማለት ነው። ሶ these are the 3 prerequisites ማለት ነው። አሁን እዚህ ጋር የምናያቸው there are 2 types of ሲዶች አሉ፣ ኤፒጂያል እና ሃይፖጂያል የሚባሉ ማለት ነው። መጀመሪያ ከኮቲሌደኑ ወጥተው ወደ ላይ የሚያድጉ አሉ። at the same time ደግሞ ቢሎ ግራውንድ ሆነው በዛው ከዛ ወደ ላይ ፕላንቱን ብቻ ግሮ የሚያስደርጉ ከሆኑ ሃይፖጂያል ጀርሚኔሽን እንለዋለን ማለት ነው። ከሃይፖኮት ያላቸው የሚያሳድጉ ከሆነ ነገር ግን ሃይፖኮት ያላቸው ወደ ታች ቀርቶ ኮቲሌደኑና ኤፒኮታይሉ ከሆነ ወደ ላይ የሚያድገው ኤፒጂያል ጀርሚኔሽን ነው የሚባለው። በዚህ ወይ ሲዶች ግሮ ያደርጋሉ ማለት ነው። so one of the experimental demonstration is ሞይስቸር ኤር እና ዋተር የሌሉበት ቦታ ላይ ሲዶችን ብንዘራቸው ምንም አይነት ለውጥ አናገኝም። they're just going to be dormant forever ማለት ለምሳሌ እኛ ክፍላችን ውስጥ መተን ብናስቀምጣቸው ግሮ አያደርጉም። they need warmth water እና ኦክሲጅን ማለት ነው። so sprouting seeds in different environments ይሄንን ያረጋግጥልናል ወይም አሁን ያወራነው ነገር እንትን ያደርግልናል ማለት ነው። so በአጠቃላይ ጀርሚኔሽን ፕሮሰሱ አንደኛ it starts from the radicle። so if you remember radicle ማለት it is the future root ያልነው የሲዱ ፓርት ነው። ሲዱ at embryonic level ወይም embryo level ላይ ያለ ራዲክል እና ፕሉሚዮል የሚባሉ 2 ፓርቶች አሉ። ስለዚህ እነሱ ናቸው መጀመሪያ ማደግ የሚጀምሩት the primary root and the primary stem ማለት ነው። ከዛ በኋላ ሩቱ እንደሚያደርገው አንኮሬጅ ለመስራት ነው የሚሞክረው። አንኮሬጅ ማለት ከመሬት ጋር በደንብ ለመያያዝ። ስለዚህ አንድ ፕላንት እያደገ እንደሆነ ለማወቅ እኛ መጀመሪያ የምናየው ፓርት ሳይሆን ቢሎ the ground ወይም the root system ላይ የሚፈጠረው ነገር ይቀድማል ማለት ነው። ከዛ በኋላ the plumule ደግሞ ወይም ደግሞ the future stem above the ground ግሮ ማድረግ ወይም ማደግ ይጀምራል ማለት ነው። ሶ በመቀጠል ሲድሊንጉ የተለያዩ ፎቶሲንቴቲክ ሊቮችን ፓርቶቹ ብራንቾቹን ለፕላንቱ የሚያስፈልጉትን ሌሎች ስትራክቸሮች እና ፈንክሽን ያላቸውን ፓርቶች ዴቨሎፕ ያደርጋል ማለት ነው። እንደምናስታውሰው ደግሞ ሩቱ ስራው ምን ማድረግ ነው? አንኮር ማድረግ ነው። ስቴሙ ደግሞ ወደ ላይ አድርጎ እነዚህን ዲፍረንት ፓርቶች መያዝ ነው ማለት ነው። ሶ the process of germination starting from ከዲስፐርሳሉ ከዶርማንሲው ከዛ ደግሞ እስከ ማደጉ ድረስ ያለውን ያካትታል ማለት ነው። በአጠቃላይ ስለ ሲድ ዲስፐርሳል ኤንድ ሲድ ጀርሚኔሽን የነበረው ሌሰናችን ይሄን ይመስላል። ቀጣይ ደግሞ የምናየው about the photosynthesis in autotrophic plants ነው። እስከዚያ ድረስ